እቺ በገዛ እንጀራ አባቷ ተደፍራ እናቷ ያልጋ ቁራኛ ሆኗ የቀረችባት ሴት እኔ ነኝ ሳሚ። እኔ የመከራ ህይወት እንድገፋ የተፈረደብኝ እኔ ነኝ። በጨለማ ውስጥ የዘላለም ጠባሳ ተሸክሜ እንድኖር የተገደድኩት። ምን ልበልሽ ሰላም? በምንስ ቃል ላጽናናሽ ይቻለኛል? አታጽናናኝ ሳሚ፣ በጭራሽ አታጽናናኝ። እሺ ምን ላድርግልሽ? ንገሪኝ በፈጣሪ። ምንም አታድርግልኝ ሳሚ፣ ግን ደግሞ ሁሉንም እውነት እንድታዩ አደርጋለሁ። ሰላምዬ ለሳምቾ ሁሉም ነገር ተናግራለች። አሴት ማን እንደሆነች፣ ለምን እዚህ ቤት እንደገባችም ሁሉም ነገር አፈራርጣ ነግረዋለች። ሳሚ የሰላምዬን እናት ሄዶ ሆስፒታል ጠይቋል። ጋሼ ግርማ እውነቱ ታውቆበት ከቤት ጠፍቷል። ሜሮንም እንደዛው ከጆሲ ጋር እንደተፋጠጡ አሉ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 20ን ይዤላችሁ መጥቻለሁ። ክፍል 20 ላይ እንግዲህ ሰላምዬ ለጆሲ ሁሉም ነገር ነግረዋለች። ያቺ ሴት እኔ ነኝ በደለኛዋ፣ በጣም ትልቅ በደል የደረሰባት፣ በሯን ዘግታ ለዓመታት ስታለቅስ የነበረችዋ፣ ከህልሟ የቀረችዋ፣ የአማርኛ ችግር ነው ቤተሰቦች እናንተ ሙሉበት እና የቀረችዋ እኔ ነኝ በገዛ የእንጀራ አባቴ የተደፈርኩት እኔ ነኝ። እናቴ አልጋ ቁራኛ ሆና የቀረችብኝ እኔ ነኝ። ብዙ ነገር አሳልፌ እዚህ የመጣሁት በማለት እያለቀሰች ለውዷ አፍቃሪ ለሳምቾ ህመሟን በሙሉ ለአመታት ለ20 ዓመታት ከዛ በላይ ይዘው የነበረውን ህመሟ ዘርግፋ ለሳምቾ ነግረዋለች ማለት ነው። ሳሚም በጣም ለሳምቾ ህመሟን አጋርተዋለች ማለት ነው። ሳሚም እንዴት ይሄ ሁሉ ነገር ሲሆንብሽ፣ ይሄ ሁሉ ነገር ሆነብሽ፣ እንዴት ዝማሽኝ? ለምን ለኔ አልነገርሽኝም? እኔ እኮ አፍቃሪሽ ነኝ፣ እኔ ሳሚ እኮ ነኝ ብሏት እንግዲህ አቅፎ እያጽናናት ነበረ። ከዛ በኋላ ለአመታት እናቷን አላገኘችም ነበር። ወደ ሐዋሳ ሄዳ ትምህርቷን ተምራ ከጨረሰችው በኋላ አቶ ግርማ በነፃነት እንደሚኖርና እሷን ደፍሮ በልጅነቷ ገና 8 ዓመት ነው 5 ዓመት ላይ እያለች ከዛ ደግሞ እናቷን አልጋ ቁራኛ አድርጎ ለዚህ ዓመታት ሁሉ ሲያሰቃያት የነበረው ከዛ በኋላ እሱ በነፃነት ሲኖር እንደነበረ በድጋሚ አይታው እንግዲህ ቤቱ ድረስ ገብታ ልክ ቤቱ ድረስ በገባችበት ሰዓትም ደግሞ እሷን ለማግኘት ብዙ ነገር አድርጓል። አስገድዶ ለመድፈር ብዙ ሙከራ አድርጓል። በድጋሚ ማለት ነው። ምን አይነት ስሜት እንደሚሰማ ብቻ አስቡት። ድጋሚ ለመድፈር ሙከራ አድርጎ ነበር። እሷ መሆኑን ባያውቅም ድጋሚ ተጠቁሞባት ነበር እና ይሄ ሁሉ ነገር እያየች እዛ ቤት ውስጥ መኖሯ ራሱ ጀግንነቷን ያሳያል እና የእናቷን ነገር ለማስመለስ ነው ሁሉ እየሆነች ያለችው። የእሷን ሀብቶችን ቀምቶ ሁሉን ነገር ቀምጧት እንግዲህ እናትየውም ለአመታት ሆስፒታል ነበረች። አሁን ሳሚና እሷ ሄዶ ጠይቋታል። እናቴ ደርሼልሻለሁ፣ ይሄ እንደዚህ ሲያረጉሽ የቆየው እንደዚህ ሲያረግሽ የነበረው ሰውዬ በደንብ አድርጌ በቀልልሻለሁ። በዛ ላይ ደግሞ ፖሊሶቹ አሁንም የሰላምዬን እናት ነው እየፈለጉ ያሉት ወንጀለኛ ስለሆነች ብሎ ስለሚያስቡ አመሳስሎ ብዙ ወንጀሎች ስለሰራ ወንጀለኛ መስላ ስለምትታያቸው ፖሊሶቹም ትንሽ እስከሚሻላት ነው እየጠበቁ ያሉት። ሳሚ ደግሞ እሱን ለማስቆም እንግዲህ የተቻለን ሁሉ እናደርጋለን፣ እናትሽ እስር ቤት አትገባም፣ ትድናለች፣ ወደ ራሷ ትመለሳል